ለሀገር መከላከያ ሰራዊት ትዕዛዝና አዲስ ኃላፊነት መሰጠቱ ተሰምቷል። ከወሎ ሰሞንኛ ጦርነት ጋር በተያያዘ ቀይ መስቀል ተረከብኩት ያለውን ጉዳይ እንመለከተዋለን። ዩኒቨርሲቲዎች ስለ ተማሪዎቻቸው ትክክለኛ መረጃ ካላቀረቡ ፕሬዝዳንቱን ጨምሮ ኃላፊዎቻቸው ከስራ ይባረራሉ ተብሏል። ይህንን ያሉት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ናቸው። ዝርዝር መረጃውን እንመለስበታለን። በጉራጌ ዞን የተፈጸመውን ጥቃት በተመለከተም ተጨማሪ መረጃ አካተናል። የሸኔ ታጣቂዎች የተወነጀሉበት ግድያ የጥንቅራችን አካል ነው። አባይ በረሃ የተፈጸመው ጥቃት ልጆቻችን ይዘን እየወጣን ነው፣ ባለስልጣናት ጭምር ያረጋገጡት ጥቃት የሚዳሰሳል። ሌሎች ጉዳዮችም ተካተዋል። አክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? ሰዓት መረጃ ጥንቅራችን በዕለቱ የተሰሙ አዳዲስ ጉዳዮችን በስፋት ይዳስሳል። በመግቢያችን ላይ ያዳመጣችኋቸውን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አምራችሁ ለሀገር መከላከያ ሰራዊት ትዕዛዝና አዲስ ኃላፊነት መሰጠቱ ተሰምቷል። በአማራ ክልልና አዲስ አበባ መካከል በትራንስፖርትና የጭነት ተሽከርካሪዎች ላይ የሚፈጸሙ እገታዎችና ግድያዎችን ለመከላከል መከላከያ ሰራዊትና ሌሎች ጸጥታ ኃይሎች እጀባ መጀመራቸውን ዋዜማ ሬዲዮ ዘግባለች። እጀባውን ለማግኘት ከአማራ ክልል የሚነሱ ተሽከርካሪዎች ቀን 6 ሰዓት ኦሮሚያ ክልል ሰሜን ሸዋ ዞን ጎሃ ጽዮን ከተማ እንዲሁም ከአዲስ አበባ የሚነሱ ተሽከርካሪዎች ረፋድ 4 ሰዓት ላይ ፍቼ ከተማ መሰባሰብ እንደሚጠበቅባቸውና ጸጥታ ኃይሎቹ በየከተማው እየተቀባበሉ እጀባው እንደሚያካሂዱ ምንጮች ገልጸዋል። እጀባው ከተጀመረ ወዲህ በሰሜን ሸዋ ዞን ታጣቂዎች በተሽከርካሪዎች ላይ የሚፈጽሙት እገታ መቆሙን ምንጮች ተናግረዋል። ከዚሁ ጋር በተያያዘ ከወሎ ሰሞንኛ ጦርነት ጋር ቀይ መስቀል ተረከብኩት ያለውን ጉዳይ እንመልከት። ዓለም አቀፉ የቀይ መስቀል ኮሚቴ በሰሜን ወሎ ዞን የመንግስት ኃይሎችና የፋኖ ታጣቂዎች ሰሞኑን ባካሄዱት ግጭት ሕክምና የሚያስፈልጋቸውን 16 ቁስለኛ ወታደሮች መስከረም 26 ለሕክምና ወልዲያ ማድረሱን አስታውቋል። በግጭቱ ከባድ ጉዳት ለደረሰባቸው 250 ሰዎች የቀዶ ጥገናና የሕክምና እርዳታ መስጠት የሚችሉ ድጋፎችን በአካባቢው ለሚገኙ 6 የጤና ተቋማት መስጠቱንም ቡድኑ ገልጿል። ሁሉም ወገኖች የሲቪሎችን ምርኮኞችንና ቁስለኞችን መብት እንዲያከብሩ የጠየቀው ቡድኑ እስረኞችን ለማስለቀቅ ገለልተኛ ሚና ለመጫወት ዝግጁነቱን ለሁለቱም ወገኖች ማሳወቁንም ገልጿል። ወደ ላይኛው ጉዳይ እናምራ። የምዕራብ ጎጃም ዞን ከተማዋን ጅጋና የሰሜን ወሎ ዞን መርሳ ከተማን ተቋጥሮ የነበሩት የፋኖ ኃይሎች ንብረት በማውደም ተወንጅለዋል። የጅጋ ከተማ አስተዳደር የአማራን ሕዝብ ሀብትና ንብረት በማውደም የሚመለስ ጥያቄ የለም ሲል የፋኖ ኃይሎችን ወንጅሏል። አስተዳደሩ ከሰሞኑ ጽንፈኛ ኃይል ሲል የጠራው የፋኖ ታጣቂዎች የጅጋ ከተማ አስተዳደር ተቋማትንና የከተማውን ሙሉ መረጃ ሙሉ በሙሉ ማውደሙን ነው ይፋ ባደረገው መግለጫ የከሰሰው። የጅጋ ከተማ አስተዳደር ምክትል ከንቲባ አስራቱ ደሳለኝ እንደገለጹት ጥፋት ዋና መገለጫው የሆነው ያሉት ጽንፈኛው ኃይል የጅጋ ከተማ አስተዳደር ተቋማትንና ሙሉ መረጃዎችን ቤንዚን አርከፍክፎ በእሳት ማውደሙን ገልጸዋል። በአንድ በኩል የምታገለው ለአማራ ሕዝብ ነው ያለ በውሸት የሚገዘተው ይህ ጽንፈኛ ሲሉ የጠሩት ኃይል የአማራን ሕዝብ ሀብት ማውደም ትክክለኛ ማንነቱን በተግባር አሳይቷል ነው ያሉት። የተከበረው ያሉት የጅጋ ሕዝብ የኃይል የሕዝብን ሀብትና ንብረት የሚያወድም ጥፋት ተልዕኮ ያነገበ ኃይል መሆኑን መረዳት እንዳለበት ገልጸዋል። የጅጋ ከተማ አገልግሎት ሰጪ ተቋማት በመውደማቸው የሚጎዳው የጅጋ ሕዝብ ነው ያሉት ከንቲባው ሕዝቡ ይህን አሳፋሪ ተግባር በውል ተረድቶ ሊታገለው እንደሚገባ አሳስበዋል። በተመሳሳይ ሰሜን ወሎ ዞን ሀብሩ ወረዳ አስተዳደር የፋኖ ኃይሎችን ወንጅሎ መግለጫ አውጥቷል። ጽንፈኛ ሲል የጠራው ፋኖ ኃይል የሀብሩ ወረዳ አስተዳደር የተለያዩ የሕዝብ መገልገያ የሆኑ ተቋማትን በማውደም ትክክለኛ ማንነቱን በተግባር አሳይቷል ሲል ከቀዳሚው አስተያየት ጋር የሚስማማም አስተያየቱን ሰጥቷል። የወረዳው አስተዳደር ሲቀጥል በሐሰት ፕሮፓጋንዳ ለአማራ ሕዝብ ታገላለሁ የሚለው ራሱን የአማራ ፋኖ ብሎ የሚጠራው ዘራፊና ጽንፈኛ ያሉት ቡድን የአማራ ሕዝብና የሀገራችን ኢትዮጵያ ታሪካዊ ጥላቶች ይሰፍሩለታል ያሉት ቀለብ ፈረሰኛና ተላላኪ የሆነበትን ተግባር ፈጽሟል ሲል ወንጅሏል። በዚህም ከመስከረም 15 ቀን 2018 ዓ.ም ጀምሮ እስከ መስከረም 28 የሀብሩ ወረዳ አስተዳደር የሕዝብ መገልገያ የሆኑ የሀብሩ ወረዳ ፖሊስ ጽፈት ቤት፣ የግብርና ጽፈት ቤት፣ የጤና ጥበቃና የመርሳ ጤና ጣቢያ፣ የውሃና ኤነርጂ ጽፈት ቤት፣ የመሬት ጽፈት ቤት፣ የመንገድና ትራንስፖርት ጽፈት ቤቶችና ሌሎች ተቋማት ሀብትና ንብረት ማውደም የሀገርና የሕዝብ ጠል መሆኑን ትክክለኛ ማንነቱን በተግባር አሳይቷል ሲሉ ተመሳሳይ ቃል ተጠቅመዋል። የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ምስራቅ ጉራጌ ዞን ሶዶ ወረዳ ታጣቂዎች ያደረሱት ባለ ጥቃት በንጹሃንና በቤት ላይ ጉዳት መድረሱን አስታወቀ። የአካባቢው ነዋሪዎች ታጣቂዎች ከትናንት በስቲያም ፈጸሙት በተባለ ጥቃት ንጹሃን መገደላቸውን የገለጹ ሲሆን ስለ ጉዳዩ ማብራሪያ የተጠየቁት የቢሮ ኃላፊ ተመስገን ካሳ በኩላቸው ጥቃቱ ተፈጽሟል መባሉ እውነት መሆኑን አረጋግጠዋል። የሸኔ ያሏቸው ጽንፈኞች ትናንት ማምሻውን በሶዶ ወረዳ ሰመሮ አካባቢ ገብተው ይታኮሱ እንደነበርና ቤቶች ላይም ጉዳት እንደደረሱ መረጃው አለን ብለዋል። የስንት ሰው የታለፈ የሚለውን ዝርዝር መረጃ ገና እያጣራን
ነው ያለነውም ሲሉ አክለዋል። ታጣቂዎች በተለያዩ ጊዜያት እንዲህ አይነት ጥቃቶችን ሰነዘሩ ሲባል ይደመጣል። ጉዳዩ መፍትሄ እንዲያገኝ ምን እየተሰራ እንደሆነ ሲጠየቁም የኮ ታጣቂ አይደለም፣ ጽንፈኛ ሸኔ ነው፣ ሌላ የመንግስት ታጣቂ አይደለም ጉዳት እያደረሰ ያለው ብለዋል። አሳቻ ሳትጠቅሙ ነው ይህ ድርጊት ፈጸመ የሚል መረጃ ደረሰን ያሉት ኃላፊው ስለ ዝርዝር ጉዳቱ ገና መረጃዎችን እያጣሩ እንደሆነና በአካባቢው ተመሳሳይ ችግር እንዳይፈጠር ጥበቃ የማጠናከር ስራ እየተሰራ መሆኑን አስረድተዋል። የአካባቢው ነዋሪዎች በበኩላቸው ታጣቂዎች ትናንት 12 ሰዓት ገደማ ባደረሱት ጥቃት 4 ሰዎች ተገድለው 10 ደግሞ ታግተዋል ማለታቸውን ዶቼ ቬለ ዘግቧል። 3 ነዋሪዎች ከአጎራባች ኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን የተሻገሩ ናቸው ያሏቸው ታጣቂዎች የተኮሱ መንደሩን መከባቸውን ተናግረው 4 አርሶ አደሮችን ከቤት በማውጣት በጥይት ደብድበው ገድለዋል ያሉት ሌሎች ነዋሪዎች ተደናግጠው ከመንደር ሲሸሹም 15 የመኖሪያ ጎጆዎችን በሳት አቃጥለዋል። ማምለጥ ያልቻሉ ሴቶችና ህጻናትን ጨምሮ 10 ሰዎችን አግተው ወስደዋል ሲሉም ነዋሪዎቹ ተናግረዋል። የአራቱን አስክሬን ትናንት ተቀበሩና የታገቱ ደግሞ ይኑሩ ይሞቱ እንደማይታወቁ ገልጿል። ይህ በእንዲህ እንዳለ ኢሰመጉ ትናንት ምሽት ባወጣው መግለጫ በጉራጌ ዞን የመዋቅር ጥያቄን ተከትለው በተነሳ ሰላማዊ ሰልፍ ጸጥታ ኃይሎች በወሰዱት እርምጃ ንጹሃን ለሞት መዳረጋቸውን አስታውቋል። ጉባኤው ማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ የመዋቅር ጥያቄን ተከትሎ መስከረም 17 እና 18 ቀን 2016 ዓ.ም በተካሄደ ሰላማዊ ሰልፍ ላይ የመንግስት ጸጥታ ኃይሎች በወሰዱት የኃይል እርምጃ የቡታጅራ ከተማ ነዋሪ የሆኑ ንጹሃን ዜጎች ለሞት መዳረጋቸውን አረጋግጧል። በዚህ ክስተት ንብረት ላይም ውድመት መድረሱን ጠቅሷል። ዩኒቨርሲቲዎች ስለተማሪዎቻቸው ትክክለኛ መረጃዎችን ካላቀረቡ ፕሬዝዳንቱን ጨምሮ ኃላፊዎቻቸው ከስራ ይባረራሉ ተባለ። ይህንን ያሉት የትምህርት ሚኒስትሩ ብርሃኑ ነጋ ናቸው። በቀጣይ 6 ወራት ዩኒቨርሲቲዎች ስለተማሪዎቻቸውና ሌሎችም ጉዳዮች መረጃ በትክክል ለትምህርት ሚኒስቴር ማቅረብ አለባቸው ተብሏል። ይህንን ያላደረገ ዩኒቨርሲቲ ፕሬዝዳንት በስራው አይቀጥልም ሲሉ ዝተዋል። ይህንን ስራ እኔ በቀጥታ እከታተለዋለሁ ሲሉም የትምህርት ሚኒስትሩ ተናግረዋል። ሚኒስትሩ ይህንን ያሉት የትምህርት ሚኒስቴር ከፍተኛ የትምህርት ተቋማት ጋር ዩኒቨርሲቲ ውጤትን በተመለከተ የስምምነት ውል በተፈራረመበት ወቅት ነው። ትምህርት ሚኒስቴር የተማሪዎች ምደባ ቀስ በቀስ ይቆማል ያሉት ብርሃኑ ዩኒቨርሲቲዎች በራሳቸው ጥረት ተማሪዎችን መቀበል ይጀምራሉ ብለዋል። በቅርብ ጊዜ ውስጥ እኛ የተማሪ ምደባ ስራን እየቀነስን እንመጣለን። ያ ሲሆን ተማሪዎች ዩኒቨርሲቲ መርጠውና በተቋሙ ብቃት ለይተው መግባት ይጀምራሉ ብለዋል። አባይ በረሃ የተፈጸመው ጥቃት ልጆቻችን ዘን እየወጣን ነው ባለስልጣናት ጭምር ያረጋገጡት ጥቃት በኦሮሚያ ክልል ሰሜን ሸዋ ዞን ወረዳ ጃርሶ ወረዳ ግርሚ ማጎባ ቀበሌ መስከረም 29 ቀን 2018 ዓ.ም ታጣቂዎች አድርሰውታል በተባለ ድንገተኛ ጥቃት የንጹሃን ሕይወት ማለፉ ተነግሯል። በአካባቢው ታጣቂዎች አዘናግተው አደረሱ በተባለው በዚህ ጥቃት በርካታ የገበሬ ማህበሩ ቤቶች መቃጠላቸውና ታግተው የተወሰዱ ሰዎች እንዲሁም የተዘረፉ ንብረቶች መኖራቸውን ተጎጂዎችና የአካባቢው ባለስልጣናት ለዶቼ ቬለ አረጋግጠዋል። መስከረም 29 ቀን 2018 ዓ.ም ንጋቱን ሰሜን ሸዋ ዞን ወረዳ ጃርሶ ወረዳ ግርሚ ማጎባ ቀበሌ ዛባ በሚባል ልዩ ስፍራ ታጣቂዎች ባደረሱት ጥቃት ከፍተኛ ጉዳት መድረሱን የአካባቢው ነዋሪ የአይን እማኞች ተናግረዋል። ከሐሙስ ማለዳው ጥቃት መትረፋቸውን የሚናገሩት የአይን እማኝ የአካባቢው ነዋሪ ከንጋት 11 ሰዓት ላይ ከየት መጣ የማይባልና በማያውቁት ታጠቀ ቡድን በደረሰው ድንገተኛ ጥቃት የሰዎች ሕይወት አልፏል፣ ንብረትም በከፊል ሲወድም ሌላውን በጥቃት አድራሾች ታጣቂዎች ተወስዷል ማለታቸውን የጀርመን ድምጽ አማርኛው አገልግሎት ዘግቧል። ለደህንነታቸው ሲሉ ስማቸውን ከመጥቀስ የተቆጠቡት አስተያየት ሰጪ የአይን እማኝ በተኛንበት ስለያዙን የጥቃት አድራሾቹን ታጣቂዎች ማንነት አናውቅም በማለት ማለዳ ጥቃት 4 ሰዎች ሞተው 4 ሰዎች ታግተው ሲወሰዱ በግምት ከ150 በላይ ቤቶች በታጣቂዎቹ በቃጥሎ እንዲወድሙ ተደርጓል ነው ያሉት። የሞቱት ንጹሃን ዜጎች ትናንት በአካባቢ የሚገኘው ሃሮ መድኃኔዓለም መቀበራቸውን የገለጹት የአይን እማኙ ታግተው የተወሰዱት ግን ምን ውስጥ እንዳሉ እስካሁን አለመታወቁን አክለዋል። አንዲት እናትና አባቷን ይዘዋት ሄደዋል። ሌሎቹን ደግሞ ከብቶቻቸውን ነዱባቸው፣ ባለቤቶቹንም አብሮ ነው ይዘዋቸው ሄዱት በማለት እነሱ አሁን ምን አይነት ሁኔታ ውስጥ እንደሆኑ እንደማይታወቅ ገልጸዋል። አካባቢ ላይ የተፈጠረውን አለመረጋጋት ተከትሎም በርካታ የቀበሌው ነዋሪዎች መኖሪያ አካባቢያቸውን ለቀው ወደ ወረዳዋና ከተማ ጎሃ ጽዮን መሸሻቸውን አስረድተዋል። ከአካባቢ ሰዎቻቸውን እያሸሹ መሆኑን የሚናገሩት ሌላው የአካባቢው ነዋሪ በፊናቸው መሰል ጥቃቶች በተደጋጋሚ የሚከሰቱ እየሆኑ የሚደርሰውም ጉዳት እየከፋ ነው ይላሉ። በተለያየ ጊዜ ዛሬ 3 ወርም እንዲሁ ሰው ሲገድሉ ነበር፣ በዚያም 9 ሰው ሞተዋል በማለት ትናንት የተፈጠረውን ጥቃትም ሰዎች በተኙበት 200 ቤቶች ተቃጥለው በርካታ የገበሬ ማህበሩ ከብቶች በታጣቂዎች መነዳታቸውን ገልጸዋል። ታግተው የተወሰዱ ሰዎች ቁጥር አይታወቅም የሚሉት እኛ አስተያየት ሰጪ የስም ዝርዝራቸውን በመጥቀስ 4 ሰዎች በዚሁ በትናንቱ ጥቃት መገደላቸውን አመልክተዋል። ጥቃቱን ያደረሰው ሸነ ነው ሲሉ የገለጹት አስተያየት ሰጪው ሜጀር የሌለው ያሉት ህዝብ ከዚህ በፊትም ግንቦት ወር ላይ በተመሳሳይ ሁኔታ ታጣቂዎች በደፈጣ ባደረሱት ጥቃት 9 ሰዎች ሕይወት ማለፉን አስታውሰዋል። ስለ ጥቃቱ የጠየቁት የቀበሌው አስተዳዳሪ ብርሃቱ ንጉሴ የድርጊቱን መፈጸም አረጋግጠው በሰዓቱ የመንግስት ጸጥታ ኃይሎች አካባቢው ላይ ለመስፈራቸው በስፍራው ላይ ለነበሩ ጥቂት ሚሊሻዎች ነገሮችን ከባድ ማድረጉ ማህበረሰቡ ለጥቃት
ዳርጎታል ብለዋል። የድርጊቱ መፈጸም ተጨባጭና እውነት ነው ያሉት የአካባቢው ባለስልጣን አካባቢው አባይ በረሃ ውስጥ በአማራና ኦሮሚያ ክልሎች አዋሳኝ አካባቢ ነው፣ በኦሮሚያ ክልል ውስጥ የሚገኝ ስፍራ ነው ብለዋል። ጥቃቱን የጠላት ኃይል ያሉት የኦሮሞ ነጻነት ሰራዊት ታጣቂዎች ማድረሳቸውን የጠቆሙት መብራቱ በትናንትናው ማለዳ ጥቃት 4 ሰዎች መገደላቸውና 6 ሰዎች ታግተው መወሰዳቸውን ብሎም 50 ቤቶች በቃጠሎ መውደማቸውና 81 የቤት እንስሳት በታጣቂዎች መወሰዳቸውን እስካሁን እንደተለየ አረጋግጠዋል። በጥቃቱ ወቅት ጸጥታ ኃይል ወደ ስፍራው እንዲላክ ለወረዳው ጥያቄ ቢቀርብም የወረዳው ከተማም ተመሳሳይ ስጋት ያለበት በመሆኑ መከላከያ ከአጎራባች ወረዳ ኩይ ወረዳ ድረስ ሲል በመንገድ ላይ አዋሬ ጎርጅ በሚባል ቀበሌ ተኩስ ተከፍቶባቸው መከላከያም በሰዓቱ ሊደርስልን አልቻለም ብለዋል። ወደ መጨረሻ ጉዳያችን አምራችሁ ቀይ መስቀል የታገቱና የእስረኞች ልውውጥ ሂደትን ለመርዳት ዝግጁ መሆኑን አስታወቀ። ዓለም አቀፉ የቀይ መስቀል ኮሚቴ ታጋቾችና እስረኞችን ወደ ቤተሰቦቻቸው እንዲመለሱ መርዳት ስምምነቱን ለመደገፍ ዝግጁ ነኝ ብለዋል። በመግለጫውም በጋዛ እስራኤልና ዌስት ባንክ ያሉ ታጋቾችና እስረኞች ወደ ቤተሰቦቻቸው እንዲሁም ወደሚወዳቸው ወገኖቻቸው ለማገናኘት እንዲሁም የታጋቾችን አስክሬን ለመመለስና ለመርዳት ዝግጁ ነኝ ብለዋል። እርዳታ ወደ ጋዛ በማምጣት እንደሚያከፋፍል በመግለጫው አክሏል። ፕሬዝዳንት ሚርጃን ስፖልጃሪ ከመጪዎቹ ቀናት ወሳኝ ናቸው። ስምምነቱ ህይወትን ለማዳንና ስቃይን ለማቃለል ወሳኝ እድል ይሰጣል ብለዋል። ሁለቱ ወገኖች የገቡትን ቃል ኪዳናቸውን እንዲወጡ አሳስባለሁ ሲሉ ተደምጠዋል። ዓለም አቀፉ የቀይ መስቀል ኮሚቴ ቀደም ሲል በእስራኤልና ሐማስ መካከል የሚደረጉ የእገታ ልውውጦችን ለማመቻቸት ረድቷል። የእስራኤል መንግስት ከሐማስ ጋር የተደረገውን ስምምነት ካጸደቀ በኋላ የተኩስ አቁም ስምምነት በጋዛ ተግባራዊ ሆኗል። የእስራኤል ወታደሮች ከግዛቱ መውጣት መጀመራቸውንም ነዋሪዎች ተናግረዋል። በስምምነቱ መሰረት የእስራኤል ጦር ከጋዛ ሰርጥ ለመውጣት 24 ሰዓታት አለው። የእስራኤል ጦር እንደዘገበው በአካባቢው ሰዓት አቆጣጠር ቀኑ 10 ሰዓት ወታደሮች ወደ እስራኤል ግዛት እንደሚደርሱ ተገምቷል። ሐማስ ሁሉንም እስራኤላውያን ታጋቾች ለመልቀቅ 72 ሰዓት ሲኖረው እስራኤል ደግሞ በመቶዎች የሚቆጠሩ ፍልስጤማውያን እስረኞችን ትፈታለች ተብሎ ይጠበቃል። የመረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።